ማሚ ጁጫ አለችኝ ላይሽ አልፈልግም አይንሽን እንዳላየው ብላ አባረረችኝ እኮ ነው የምልብኝ። አሁን ላይ ማለት ነው ጓደኛዬ ብዬ ማስበው ሰው ማማክረው ማዋራው ሰው አንተ ነህና ላውራክ የፈለኩት ጉዳይ ነበረ። እቤት ተጣልቻለሁ ማሚ ጋር። አዎ ለምን? የማርፍበት ቦታ ነው የፈለኩት። እና እነዛ አብሮሽ የነበሩት ጓደኞች እነሱማ እንዳለ እነሱ ቤት ይቆጣሉ። ነገሩ አይስተካከልም። አሁን ታሳድረኛለህ ታሳድረኝ በቃ እሺ አድቁ ለቀም በቃ ከዛ በኋላ እኔ የሆነ ነገር ፈልጋለሁ አሳድረኝ። ይቅርታልሽ ለማርያም። ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ባይዘው በጣም ከፍቶኝ ነው የመጣሁት። ከቤት ተባረር ያለሁኝ ምክንያቱም ከጓደኞቼ ጋር አምሽቼ ብላችሁ በጣም ይከፋኝ ነበረ። ግን እኔ አልተባረርኩም። ሲጀመር አላመሽም። እንደዛ ቀልድ የለም እኛ ቤት። አንድ ሰዓት በጣም ማክሲመሙ የሚደወልበት ሰዓት ነው። ቆየሽ ነው አንድ ሰዓት 11 ሰዓት ከስራ ወጣለሁ 12 ሰዓት ቤት ተደርሳለሁ ሩቅ ስለሆነ በቃ ለምን ይሄንን ስቶሪም ነግራችሁ ዛሬ ቢኒያምን ቤት ተባረር ያለሁኝና ባክህን ቤትህን አውሰኝ ልለው ነው እና ምን እንደሚል እንሰማዋለን። ባይዘዌ የባለፈውን አብረን እንደር ብሏል ይሄ ቁሪማ እና ማለት ነው እንደዛ ስላለ የዚህን ያህል የሚከብድ አይመስለኝም። እሺ ይላል ብዬ አስባለሁ። እሺ ካለ ማለት ነው እውነት ይሄ ልጅ በጣም አደገኛ ሰው ነው፣ በጣም መጥፎ ሰው ነው። እኔ መጠርጠር አለብኝ። እሺ ካለኝ እሺ ማለት የለበትም። እሺ ባይል ነው ምኞቴ እና ቤትህን አውሰኝ እኔ ቤት ተባረር ያለው ከቤት ተባረር ያለሁኝና ወደ ቤቴ መመለስ አልችልም አንተ ጋር ትንሽ ጊዜ ልቆይለዋለሁኝ የሚለውን ነገር እንሰማዋለን። እሺ ካለ እግዚኦ እኔ አላቅም ጉድ ነው እውነት። እሺ ካለ እሺ ማለት የለበትም። እሺ ባይል ጥሩ ነው እና እሱ እንደርና ባይዘው እኔ እሱን አስቤ ነበር ላይክ እኔ እንደማይል አውቃለሁኝ ሊቀልድ ነው ምናምን ብዬ አስቤ ነበር። ግን በቃ ሲደጋግመው የምሬ ነው ቀሊና ለምና ሲል ነው ትንሽ ላም ነው የሞከርኩት እንጂ ስም ፕራንክ አልተደረኩም ሲጀመር ማለት ነው። እና ልብስ ይዣለሁኝ ልብስ እዚህ ጋር ይዣለሁና ይሄንን ልብስ አድርሺ ተብዬ ተላኩት ልብስ ነውና በዚሁ ልስራበት ብዬ መጥቶልኝ ነው የጠራሁት። በጣም አጣድፌን የጠራሁት ቶሎ ብለህ ድረስልኝ በጣም መጥፎ እንትን ልብስ ነው ያለውና ቶሎ ናልኝ ብዬ ነው አጣድፌ የጠራሁት እና ይመጣል። አሁን ምን እንደሚል እንሰማዋለን እና እስኪ የሱን ሪአክሽን እናያለን። እንደዚህ እየተባለ ጊዜው እየሄደ ነው እንግዲህ ከሱ ጋር ያለውን ነገር ብቻኛም ረስተናል እሱም ረስቶታል። የ10 ቀን 5 ቀን የተባለው ነገር ረስተነው በዚህ ሙድ እየሄድን ነው። ምን እንደሆነ እኔም አላውቅም እውነት። እና ብቻ እስኪ ይምጣና እሱ ያለውን ነገር አሳያችኋለሁ እናየዋለን ምን እንደሚለኝ። በርግጥ ማንም ሴት ወንድ ቤት መሄድ እንደሌለባት እኔ ማክሰፕት ማድረገው ነገር ነው። ልክ እንዳልሆነ የሆነ በጣም መጥፎ ነገር ላይ ከሆነ በቃ አማራጭ ከሌለ እና ልጁ እንትን ከሆነ ሜቢ በቃ አንዳንዴ እንደዚህ አይፈረድም። ግን ከሆነ ነው እንጂ እንደዚህ ላጤ ቤት ሄዳ መኖር ሴት ልጅ የለባትም ብዬ አስባለሁ። ልክም አይደለም። እኔ ላይክ የሱን ሪአክሽን እንድናየውና ምን ይላል ብለን የሱን ነገር እንድናቅ እና እሱንም ፕራንክ እንድናደርገው ነው። ባለፈው እንደዛ ስላደረገኝ በቀል አይደለም እሱም ሊነቃብኝ ይችላል በርግጥ ግን ብቻ እስኪ እንደዛ አሰብኩኝ። ዛሬ ልብስ ስለያስኩኝ እንደዚህ ብዬ ፕራንክ ላድርገው ብዬ ስላሰብኩኝ ነው። እስኪ ይምጣና ደግሞ ያለውን ነገር አብረን እናያለን። እስከዛው አብራችሁኝ ሁኑ። ወዳችኋለሁኝ። ሰላማችሁ ብዝት ይበልልኝ። ሲመጣ ቪዲዮን አበራላችኋለሁ። እስከዛ ግን ሰላም አለሽ እንዴት ነህ? ደህና ነህ? ምንድነው ዛሬ እንደዚህ ተንኳተሽ ምናምን የመጣሽ? ልብሶቼን ይሸካል። ምን ላውንደሪ ወሰጂ ነው? ላውንደሪ አይደለም እና ዳንሽ እንዴት ነህ? ቆይታ እንዴ? ሰላም ምንድነው የተከበራችሁ ቤተሰቦቼ እንዴት ናችሁ? ተጣጣ ወደ እሷ ገባዋ። ደህና ናችሁልን?
እሺ ምንድነው እንደዚህ አጣድፍሽ ይጠራሽኝ? በስመ አብ በእናት ማማክር ጉዳይ አለኝ። ምን ተፈጠረ? በጣም መጥፎ ነገር ተፈጥሯል። ምንድነው? ቢኒያም እኔ ማለት ነው አሁን ላይ የቅርብ ሰው የምለው ሰው አንተ ነህ ያለው ከጎኔ ላይ በፈለኩኝ ሰዓት ማገኘ ጓደኛዬ ብዬ ማስብ ሰው አንተ ነህ። እሺ እና አሁን ላይ ደግሞ እኔ ችግር ላይ ነው ያለሁት። እንትን የሆነ ማማክረው ጉዳይ ነበረ ማለት አሁን ላይ ማለት ነው ጓደኛዬ ብዬ ማስበው ሰው ማማክረው ማዋራው ሰው አንተ ነህ እና ላውራክ የፈለኩት ጉዳይ ነበረ። እንዴ ችግር አለ? እንዴ ተፈጠረ ነገር አለ? አዎ በስራ ምክንያት ነው? አይ አይደለም እንትን እሺ ምንድነው? ከሰው ጋር ጣለሽ? እሺ ንገሪኝ። ቆይ አልንገርህ። እሺ ቆይ እንትን በቃ የምታማክረው የምታዋየው ወይ ደግሞ ችግርህን የምትነግረው ከቅርብ ያለው ሰው አይደለ? አሁን ላይ ደግሞ አንተ ነህ ከቅርብ ያለው ሰው ማማክረህ ማዋራክ በደወልኩኝ ሰዓት ማገኘ አንዴ እዚህ ጋር ና ብዬ የምትመጣልኝ ሰው አንተ ነህ እና ይሄንን ነገር ባወራው ካንተ ጋር ነው ሶሉሽን የሚኖረው ብዬ አሰብኩኝ። ምክንያቱም በቃ የሆነ መፍትሄ የማገኘው ካንተ ጋር ሳወራ ነው ብዬ አሰብኩኝ። በዚህ ሰዓት ደግሞ ጓደኞቼም የኔ የምላቸው ሰዎች ደግሞ እንዳለ የሉም ደግሞ የለም እንደዚህ አይነት ማውራው ሰውም የለኝም። እኔ ረብሌን እያስጨነቅሽኝ ነው። ምን ተፈጥሮ ነው ሁሉ ነገር? ማለት እኔ የምችለው ነገር ከሆነ ማድረግ ወደ ኋላ እንደማልል ታውቂያለሽ። የምችለው ነገር ብቻ ይሁን እንጂ የምችለውማ ነገር ነው ምንም ነገር ሲጀመር አንተ ለኔ በቃ ምንም ነገር ማድረግ የሚከብድ አይመስለኝም። ማለት እኔም ለዛና ያህል ከባድ ነገር አንተንም አልጠይቅም ማለት ያው አለ አይደለ ለትንሽ ጊዜ ነው። እኔ ብዙ ጊዜ አይደለም የምፈልገው ለትንሽ ጊዜ ነገሮች እስከሚስተካከሉ ድረስ ምንድን ምን ሆነሽ ነው? ሲጀመር ለምንድነው ልብስ ምናምን ይዘሽ እንደዚህ መጣሽ? ወዴት ልትሄጂ ነው? የምትሄጂበት ቦታ ማለት ነው ወይ? አልቀኔ ግራ ገባሽ። ይኸውልህ እቤት ተጣልቻለሁ ከማሚ ጋር። አዎ ለምን? ምን አድርሽ? አምሽቼ ገባውና ቤት ተጣላንና ሂጂ ከዚህ በኋላ አይንሽ ላይ አልፈልግም ማለት ነው። እንዴ አንቺ መች የምታመሽውን ነው አምሽቼ ገባውና በቃ ሂጂ ላይሽ አልፈልግም ብላ አባረረች። 7 ሰዓት ምናምን የገባሁት ማታ። ምን ስታረጊ? ከጓደኞቼ ጋር ስንዝናና እና ለማሚ ሳትነግሪ ነው እንዴ ትዝናኙ? እኔማ ቶሎ መጣለው ብዬ ነበር ከነሱ ጋር ስንጫወት ምናምን ሰዓቱ ሳይታሰብ ሄደ። ትላንት ነው? አዎ ለዛ ነው ስልክ ማጣነሽ? እና ማሚ ማሳመን አልቻልሽ? ለምን ነገርኳት ግን እኔ ይሄ እቺ ወንድ አገረድ ሂጂ ብላ ልብሴን ወርውራ አባረረች። እንደዚህ አታረግም አውቀሽ? የምሬን ነው። አንተ ደግሞ አውቀሽ ነው ምናምን ይለኛል። እኔ ጫንቆኝ እዚህ እና እኔ ደግሞ ብር የለኝም። በአንድ ቀን ስህተት እንዴት ማሚ ታባረሻለች? አይደለም እሱማ በጣም ብዙ ጊዜ እኮ አመሽባታለሁ። ግን በቃ አሁን ደግሞ በጣም ኤክሰስ ሆነባትና እሷ ደግሞ በጣም ኮስታራ ናት። እንደዚህ አይነት ነገር ደግሞ አታርፍም። በዛ ላይ ደግሞ እኔ ሴቶኝ እንደዚህ አምሽቼ ስገባ በጣም ደበራትና ይጅጭ አለች እኮ። በአሁን ነገረሻት ቢሆን ማሚ የምትረዳ ሰው ነሽ። ነገረሻት ምናምን አታመሽ? እኔ እንዳመሻት ፈቅድልኝም። ሲጀመር እኔ ደግሞ እኮ ሳላውቀው እኮ ነው እዛ ጓደኞቼ ጋር እየሳቅምን እየተጫወትን ሰዓቱ እንደሳላውቀው። እኔ ደግሞ መሄጃ የለኝም፣ በዛ ላይ ብርም የለኝም። እሺ አሁን ብር ነው የፈለግሽው? አይደለም። ታዲያ ምንድን ነው? የማርፍበት ቦታ ነው የፈለኩት። እና እነዛ አብሮሽ የነበሩት ጓደኞች? እነሱማ እንዳለ እነሱ ቤት ይቆጣሉ ሰው ይዘው መሄዳቸው። እና ታዲያ ሲጀመር አንቺ ለምን ሌላ ቦታ ትሄጃለሽ? ማሚን እዛው ለማውራት አትሞክሪም እንዴ? ማሚ ጁጭ አለችኝ ላይሽ አልፈልግም አይንሽን እንዳላየው ብላ አባረረችኝ እኮ ነው የምልህ። ቢኒ ደግሞ በቃ ተው እንደውም እኔ አንተን ማናገሬ ነው ጥፋተኛ እንደውም ኖ ቆይ እንዴት ነው ይሄ? እኮ ጭራሽ ነገሩን ያብሰዋል። እንዴት ነው ሴት ልጅ ከቤት እናት ውጭ አለችኝ ምናምን ብላ ወጣ ሌላ ቦታ መጥቶኝ የት ልጅሽ ትደበድበኛለች? ትደብድብሽ እናትሽ አይደለች እንዴ? ተደብድበሽ ነው ማናድዳት። ትንሽ ለራቅና ትረጋጋ። እሷም ከዛም በኋላ ከተረጋጋሽ በኋላ ሂጅ አዋራታለሁ። አሁን እኮ ትንሽ ቀን እኮ ነው በቃ ማርፍበትን የፈለኩት። ላክስትሽ ለምን አመጣት? ቢኒያም አማራጭ አጥቼ ነው አንተ ጋር መጥቼ እያወራ ያለሁት እንጂ እነሱ ጋር ሄጄ ማውራት እችል ነበር እኮ። እሺ ነው ምን ማድረግ እችላለሁ? እሺ ብለን ብር ከሆነ ብር ልሰጥሽ እችላለሁ። ብር አይደለም እኔ ደግሞ ብቻዬን እንደዚህ ሆቴል ምናምን ማድር እፈራለሁ። እሺ እኔ ምን ማድረግ አለብኝ? ይሄ በቃ ለኔ በጣም ትልቅ ስህተት ነው ባይዘው።
አንቺን ከቤት ስለወጣሽ ምናምን የሆነ ቦታ እኔ ጋር አሁን ማረፍ አትችይም። እንዴት ነው እኔ ጋር ማረፍ? ለምን ምን ችግር አለ? ትንሽ ቀን አንተ ጋር ልረፍ። ከዛ በቃ ምን ችግር አለ? እንዴት ወንድ ቤት ሄደሽ ታርፊያለሽ? ምን ችግር አለው እንዴ? ምን ችግር አለው ማለት ነው? ማለት ነው በቃ ትንሽ ጊዜ አንተ ቤት ልረፍና ከዛ ማሚ ስትረጋጋ ሄጄ አወራታለሁ። በቃ እንደምታካብደው እኮ እኔ ማርፈበት ቦታ እኮ ባገኝ ትቺ ቤቱን እንድታርፊበት አደርጋለሁ። እኔ ሌላ ቦታ ሆናለሁ። ግን እኔ አሁን በዚህ ሰዓት የት አንተም ብትኖር ምን ችግር አለው? ምን ችግር አለው? ነው አንድ ላይ አንድ ቤት ውስጥ የምንቀመጠው አንቺ እንዴት ያስብሽ? ምን ችግር አለው? ምን ማለት ነው? ምን ችግር ምን ይፈጠራል? ለምን ምንም አይፈጠርም ማለት ምን ይታወቃል? የሚፈጠረው ነገር እሰይ አንድ ቤት እንዴት ወንድና ሴት ምንም ነገር ሳይኖር አለ ተይ አንቺ ምን ሆነሽ? ኧረ ችግር የለውም ቢኒያ። ኧረ ተይ አይሆንም። አንቺ ሲጀመር ከቤት መውጣት ራሱ የለብሽም። ማንና አናግረሽ ያለውን ነገር አስተካክለሽ ቤት ነው መቀመጥ ያለብሽ። እኔ ማረፊያ ቦታ የለኝም። አሳርፍ ጓደኛዬ ነሽ ብለህ የምታስብልኝ ከሆነ ስለኔ የምትጨነቅ ከሆነ እኮ ገባኝ እኮ። እሺ እንደዚህ እናድርግ። ማሚ ታቀኛለች መቼም ቪዲዮ ላይ ምናምን አይታኛለች። አታይም እሷ ቪዲዮ እንደምሰራ ማታውቅ የምርሽ ነው? ማለት የሆነ ጊዜ ታያለች ብለሽኝ አታይም? ምንድነው አላሳርፍሽም? በል ከፈለክ በቃ አላሳርፍሽም እያልኩ አይደለም። በቃ ማረፊያሽን ፈልጊ በል ካልፈለክ አይደለም። እንዴት ነው እንዴ? እኔ አንተ ጋር መፍትሄ ያገኛለሁኝ ጓደኛዬ ነው ብዬ ይረዳኛል ብዬ አንተ ጋር መጥቼ አንተ እንደዚህ ትለኛለህ? መፍትሄ እንፈልጋለን ግን እኔ ጋር ማረፍሽ መፍትሄ አይደለም። እና ታዲያ ሌላ የት ነው ማርፈው? እኔ ሆቴል እንደዚህ እንትን አልጋ ቤት ነው መተኛት አልችልም፣ እፈራለሁ ብቻዬን። እሺ ወይ እኔ አልጋ ቤት ልደር፣ አንቺ ቤት እኔ ጋር ደሪ። እኔ እዛም ብቻዬን እፈራለሁኛ እንዴ? እሺ እንዴት እናድርግ? አብራሽ ልታደር የምትችል ምናምን ጓደኛ የለሽ ነው? አለኝ። አንተ አለ። እንዴት ነው እኔ አብሬሽ ማድረው? እኔ ጋር ከኔ ጋር አታድርም፣ እዛው ታድራለህ፣ እኔ እዚህ አድራለሁ። በቃ አንድ ቤት መሆን ነው። ፍራሽ ነው ያለኝ። በቃ አንተ ሶፋ ላይ ተኛለህ፣ እኔ ፍራሽ ላይ ተኛለሁ። ኧረ ተይ አንቺ ምን ነገር አታውሪ። እሺ እኔ ሶፋ ላይ ተኛለሁኝ። በቃ እኔ መተኛው አይደለም ሲጀመር አንድ ቤት ልክ አይደለም። ምን ሆነሽ ነው? ምን ችግር አለ? ይሄን ነገር ማሚ እንኳን ብታውቅ እኮ የባሰ ነው ነገሩን። ወንድ ቤት ሄደሽ አረፍሽ ራሱ ተነጋግራችሁ ተስማምታችሁ ስትመለሱ ራሱ ይሄ ልክ አይመጣም። አባረሩኝ እኮ ከቤትማ ሂጂ ጫሉኝ እኮ። ታዲያ እኮ ነገሩን ለማስተካከል ነው መሞከር ያለብሽ። ነገሩ አይስተካከልም። አሁን ታሳድረኛለህ አታሳድረኝ? በቃ እሺ አንድ ሁለት ቀን በቃ ከዛ በኋላ እኔ የሆነ ነገር ፈልጋለሁ። አሳድረኝ። ይቅርታልሽ ለማርያም ታሳድረኝ ይከብደኛል። ሌላ መፍትሄ እንፈልግ ወይ ደግሞ እኔ ጓደኞቼ ጋር ምናምን አርፋለሁ። አንቺ እኔ ጋር አረፊ። ብቻዬን ነው ያላድር። ከእኔ ጋር ማደር ነው እንደፈለግሽ? አይ ታዲያ ምንድነው የምትይኝ? አንተ ቤት ማደር ነው እኮ። እኔ ቤት አንቺ ደሪ፣ እኔ ሩም ይዛለሁ፣ ወይ ጓደኞቼ ጋር ሆናለሁ። እፈራለሁ የሆነ ነገር ቢመጣብኝ ቤት ውስጥ። አረ ምንም አይመጣም። አንቺ በሰላማዊ ቦታ ነው። እኔ እፈራለሁ የሆነ ነገር ቢበላኝ እዛ ያማታል እንዴ ልጅቷ? አረ ጭራሽ አይሆንም አንድ ቤት አሁን እንዴ። ባለፈው ለፕራንክ እንኳን እንደዛ አብረን እንደር እንኳን ላልኩሽ እንዴት እንደሆንሽ ትዝ አይልሽም እንዴ? ረስተሽው? ተሳስቼ ነው። አሁን ታርም ያለውኝ ይቻላል አንድ ቤት ማደር። አንዳላ አላልኩም አንድ ቤት ማደር እኔ አልስማማም። በስ ከባድ ነው ብለኝ ይቅርታ በጣም ማለት እኔ ቤተሰቦች ራሱ ከደበራቸው ይደብራቸው እንጂ እኔ ነገር አላረግም። አታርጋ በቃ ሌላ መፍትሄ ልፈልግና ልደውልሽ። እሺ ቻው ደውልሻለሁ። እሺ አንቺ ይርሽ ነው ከኔ አታወሪያቸውም? ቻውታቸውም እንዴ አንይዳ የት አንተ ቤት እኔ መፍትሄ ፈልጌ ደውልልሻለሁ እያልኩሽ እኮ ነው። እኔ ቁጭ ብዬ መፍትሄ አልጠብቅም። እሺ እኔ ጋር ተቀምጠሽ እኔ መፍትሄ ልፈልግ ወጥቼ አይ እና በቃኛ አንተ አንድ ለቃ ምን ችግር አለው? አንተም ታካብለው እንደዚህ አይልም እንዴ ማይሆን ነገር ነው። እሺ በቃ እኔ ምን አገባኝ? እዚህ እኔ መፍትሄውን ልፈልግና ልደውልሽ። እሺ እሺ ልጅቷን ይጀንች ነው ከነሱ ጋር ያለሽን ነገር ጨርሺና አንቺ ከዛ ሂጂ ወደ የሆነ ቦታ ወይ ቁጭ ብለሽ ጠብቂኝ። የሆነ ካፌ ምናምን ቁጭ ብለሽ ጠብቂኝ። እኔ የሆነ ነገር አስተካክዬ እደውልልሻለሁ ብለኝ ምን እየሆንሽ ነው? እንዴት ነው አንቺ አንተ ጋር መጥቼ ለደር ከቤት ተባረርኩ ምናምን ብለሽ የምትመጪው? አይመጣሽም እንዴ? አይመጣውም። ያዘልኝ ምን ከበደኝ። ያንቺ ሰላም አይደለም እንዴ? እንደውም ጭራሽ ማሚ ጋር ደውለሽ ሰላም ፈጥረሽ እንድትመለሽ ነው ፈልገው። እንኳን ላሳደርሽ ይቅርም። አሁንም ታሳድረኝ ከሆነ አሳድረኝ። እሺ አላሳደርሽም እያልኩሽ ነው። እሺ ሌላ መፍትሄ ልፈልግልሽ። እሺ በቃ ኧረ አንድ በሏት። አንድ
ብሌን እያለመጥሽ ነው? ምንድነው ማለምጣው? እኮ የሆነ ቦታ ቁጭ ብለሽ ጠብቂኝ፣ የሆነ ነገር አስተካክዬ እመጣለሁ እኔ። እሺ በቃ እዚህ ጋር ቁጭ ለና ሂድ በቃ በቃ እዚህ ጋር ቁጭ በይ። እያለመጥሽ ነው? አይደለም በቃ ሂድ በቃ መፍትሄ ፈልገህ ጠብቀኝ። በቃ መጣሁ በቃ አንተ አታሳድረኝም ግን እኔ እንደዚህ ብቻገር ማለት ነው። በቃ ለምንድን ነው ማሳደርሽ? አረ ክፋት ነት ክፉ ነህ። እሺ ብላኝ ላንተ ልብስ አድርሺ ተብዬ ነው የመጣሁት። በዚህ ልጠቀምበት ብዬ ነው። አመሰግናለሁ። ፕራንክ ነው ይሄ? አልበዛም? ያንቺ ፕራንክ አልበዛም ወይ? በልብ ያለን ሰው መርሳት አይከብድም ወይ ማለት አይከብድም ወይ? በልብ ያለን ሰው እና ቢኒሻ አንቺ ምርጥ ሰው ነሽ። ወይ ና እኔ እሺ ብትለኝ ልታዘብ ነበር። ምንድነው የምትታዘቢኝ? በየቪዲዮዎች ልታዘብ ነበር ትለኛለች እንዴ? በቃ ምገርሚ ሰው ነሽ አንቺ። ያራድዬ ልጅ ነሽ። አሁን መሄድ ትችላለህ። እኔ እሄዳለሁ። ያገናኛል። ቻው ቆየንች። እሺ በቃ እሺ ቆይ እሺ አቄ ነው ይደቃ እዚህ ሁለተኛ ሮሽ እንግዲህ ያው ቢኒያምን ፍራንክ ላረገው ነበር ሆኖ የሆነ ፕራውድ ነው የሆነ ነገር አለ። ቻይ ራስ ጉዳይ አላሳድርሽም ብሎኛል። ማደሪያ የለፈልጋውን ቀጥ ብዬ እንግዲህ እንደዚህ ነበረ። ቢኒያም ነው ጥሩ ሰው ነህ። ኪፕ ኢት አፕ። እሺ ብትል ኖሮ ጉድ ነበረች። አልፋሃለ ዛሬ እና ለማለት ነው። ቤተሰቦቼ ወዳችኋለሁኝ። ሰላማችሁ ብዝት ይበልልኝ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እና ወዳችኋለሁኝ። ሰላም ሁኑልኝ። ባይ